በርን አድርጋ ዘግታን ሰው እንዳይገባበት ርስቴ ነው ብላ ተቀመጠችበት ርስቴ ነው ብላ ተቀመጠችበት ፓምፓም ፓራራራም ፓምፓም ፓራራ ድምፄ እንዴት አይሽው? በግጥምም ቢሆን ያቀረብክልኝ ደስ ይል ነበር። አባትን እርሰው አልኩ። አባትን እርሰው? አውርሰው። አባትን የገደልኩት እኔ ነኝ። ከነ ኑሐሚን ቤት ሽምግልና ተላከ። ናሆምና ኑሐሚን ሊጋቡ ነው። እንግዲህ በመጨረሻም በጣም ደስ የሚል ነገር ተፈጥሯል። እንግዲህ ኤርሚያስም ደግሞ ደውሎ ለዳግም አባትህን የገደለው አቶ ላይኩን ነው ብሎ ነገረው። ነኢሚንም እንግዲህ ደውሎ ለምንድነው ፍቅረኛሽ የደወለልኝ? ምን አስቦ ነው? ስለ አባትህ የምነግረህ ነገር አለኝ ብሎ አለው። ከዛም መጨረሻ ነኢሚን እንግዲህ ዳግምዬ ለምንድነው ስለ አባትህ የሚነግርህ? ይህ ሰውዬ እኮ ቤተሰቤን የመበጥበጥ አላማ ነው ያለው። እስኪ እኔ ራሴ መጀመሪያ ያላናግረው፣ እኔንም ህይወቴን ሁሉ አበሰቃቅሎብኛል ትለዋለች። ደግሞ ምን አድርጎ ነው ያበሰቃቀለብሽ? እስኪ ንገሪ፣ ምንድነው ያደረግሽ? ንገሪኝ እህቴ፣ አትደብቂኝ ይላታል። ወንድሜ ካሁኑ መከታ ልትሆንልኝ ነው ብለዋለች። እንዴት አልሆንልሽም? እኔ ቁጭ ብዬ እያለሁማ እሱ ህይወትሽን ሲያመሰቃቅል ዝም ብዬ አላይም ብሏታል። ዳግምም እንግዲህ አንቺ የልቤ ንጉስ የልቤ ትርታ እያለ እንግዲህ ለወይዘሮ ኑሐሚንም ሲሰፍንላት እየታየ ነው። ወይዘሮ ገነትም እንግዲህ ልጄን ልድር ነው እሰይ ተመስገን እያለች እንግዲህ ወይዘሮ ገነትም እየጨፈረች ነበረ ማለት ነው። ለአቶ ተሰማም እንግዲህ እስኪ ተነስ ጨፍር፣ እስኪ ባትነሳ እንኳን እልልበል አራርልበል እያለችው ነበር ማለት ነው። አቶ ላይኩንም ደግሞ ብድግ አድርጎ አባትህን የገደልኩት እኔ ነኝ ብሎታል። ከዛም እንግዲህ በሽጉጥ ለመምታት ያደረገው የህልም ቅዠት እንግዲህ ህልም ሆኖለት በጣም ደስ ብሎታል። እንኳንም ህልም ሆነ በማለት እንግዲህ ሀሳቡን ገልጿል ማለት ነው። ነኢሚንም እንግዲህ ይሄ ልጅማ ሰው ቤተሰቤን ለመበጥበጥ ሆኖ ብሎ ተነስቷል። ቆይ ምን ባደርገው ይሻለኛል ምናምን ብላ እንግዲህ ሄዳ እያናገረችው ነበረ። ከዛም እንግዲህ እያስታወቃት ነበረ ማለት ነው። ሰላም ውድና የተከበራችሁ የኤልሲ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬ ይዤላችሁ የመጣሁት ስለ ኑሐሚን አዲስ ነገር ስለተፈጠረው ነው። ኑሐሚን እና ነኢሚን እንግዲህ ናሆምና ኑሐሚን እንግዲህ ሊጋቡ ነው። ወይዘሮ ገነትና ወይዘሮ ኑሐሚንም እንግዲህ በጭፈራ ላይ ይገኛሉ። ወይዘሮ ዝናሽም እንግዲህ ለወይዘሮ ገነት ሄዳ እስኪ አንዳንድ ነገር ይሆንሽ ለሰርጉ ይሆንሽ ብላ እንግዲህ የተወሰነ ብርም ሸጎጥ አድርጋላታለች። በመጨረሻም እንግዲህ ወይዘሮ ዝናሽ ይሄ ነገር ሁሉ የጥላቻ ነገር ተገፎ ስለ ፍቅር ስለበቃንና ልጅ ለመዳርም ስለበቃን በጣም ደስ ብሎኛል። አቶ ናሆምን በጣም ደስ የሚልና ጥሩ አማች እንደሚሆን ተስፋ አለኝ እያለች እንግዲህ በጣም በደስታና በደስታ እያወሩም ነበረ። አዎ ቡና ላፍላልሽም ስትላት አይን ያልፈልግም አሁን እኔ መሄድ አለብኝ ቸኩያለሁ፣ ግን ይቺ ለሰርጓ እንድትሆንሽ ነው። ይኸውልሽ ደግሞ ምራቴ ምንም አይነት ነገር እንዲጎላት አልፈልግም፣ የምትፈልገውን ነገር ሁሉ እንድታረግላት እፈልጋለሁ ብላ እንግዲህ ለወይዘሮ ገነትም ነግራታለች። ወይዘሮ ገነትም አታስቢ፣ ግን እኮ አያቷ ከገጠር የእንጀራውንም የጠላውንም እኔ እችላለሁ ብላት ነበር። አንቺ ግን ምንም ባያሳስበው አስብሽ ወይዘሮ ዝናሽ ብላታለች። ከዛም እንግዲህ አቶ ላይኩንም ላቶ ለተሰማ እንግዲህ እንዲህ ትንሽ ቀለል ካለ ምን አለ ለራስህ የሆነ ነገር ብጀምርልህ ሲለው ከአንዱ ድርጅት ካስገባኸኝ ለራሱ በቂ ነው ብለዋል። ከዛም አይ በራስህ እንድትሰራ ነው እንጂ እንድትቀጠር እንኳን አልፈለኩም ብሏል። ይህንስ ብትሰማ ከዚህ በኋላ እኔ አልቀበልህም፣ ይህንስ ብትሰማ ዝናሽ ምን የምትል ይመስላል ሲለው ይህን ነገር ዝናሽ እንደሆነ ያመነጨችው ሀሳቡንስ ማን በነገረህ ሲለው የምርህን ነው ይለዋል። አዎ የምሬን ነው፣ ዝናሽ በጣም ተቀይራለች፣ ብዙ ነገሮችን ተቀይረዋል። የሚገርብህ እንደዚህ ላረግ ነው ለቶ ተሰማን ስለው በጣም ደስ ይለኛል እያለች በደስታ ነበረ ስታወራኝ ነበረ። ተሰማም እንግዲህ ብድግ አድርጎ በመጨረሻም ይህን ፍቅር የቀየረ ወይዘሮ ዝናሽንና ገነትን የቀየረ ልዑል እግዚአብሔር ችግራችንንም ካሁኑ ያስወግድልን ሲል እንግዲህ በዝና ተናግሯል ማለት ነው። ከዛም እንግዲህ በጣም ደስ የሚል ምሽት እያሳለፉ ነበረ። እንግዲህ ናሆምም ደግሞ ለኑሐሚን እየዘፈንላት ነበረ። አንተ የልብህን ትርታ ገልጸ መናገር አችልም፣ እኔ ብቻ ልናገር እንጂ እኔ ብቻ ፈቀርኩ ልበል እንጂ እያለው ነበር። አሁንማ ሞራሌ ተገልጾልኛል ሙሉነሽ ነው እያላት ነበረ። እስኪ አንድ ቀን እንኳን እወድሻለሁ በሌ ለምንድነው የማትለኝ እያለችው ነበረ። ከዛም እንግዲህ በምታዩትና ደስ በሚል ሁኔታም እየዘፈነላት ነበር። ከዛም እንግዲህ እጇን ልትታጠብ ስትነሳም እንግዲህ ዳግም ተከትሏት ሄዶ
ቆይ ምን እያረግሽ ነው? ምንድነው የምትሆኚው? ናሆም እኮ የዛኔ ትቶሽ ሄዶ ነበረ። ያኔ እኮ እኔ ነኝ ካጎንሽ የነበርኩት፣ ያኔ እኮ እኔ ነኝ ካጠገብሽ የነበርኩት። ቆይ ዛሬ ምን ተገንቶ ነው ናሆምን እንደዚህ ያረግሽው? ነገ የተሻለ ሲያገኝ እኮ ጥሎሽ ይሄዳል። እሱን አይመለከትም። ደግሞ ምን አድርገህልኝ ነው? እኔ እኮ ከቀድሞም ጀምሬ ነው እኔ ናሆምን የምወደው። ቆይ አንተ ለምንድነው ተስፋ የማትቆርጠው? ምን አርጊ ነው የምትለኝ? እኔ እኮ አፍቅሬዋለሁ ናሆምን እኮ ነው የምልህ። አይገባህም እንዴ? ቆይ ምን አድርግ ነው የምትለኝ አንተ? እያለችው ነበረ ማለት ነው። እኔስ እሺ ምን እኔ እኮ ፈልጌው አይደለም ጥሎብኝ ነው እንጂ ፈልጌው አይደለም እኮ ነው ያፈቀርኩሽ። እሺ እንዴት መርሳት እችላለሁ እያላትም ነበረ። ከዛም የኔ እድልማ ከርታታ ነው፣ የኔ እድልማ ክፉ ነው እያለ በጣም እያማረረ ለኑሐሚንም ሲነግራት ተሰምቷል። ቆይ ግን ዳግም ኑሐሚንን ወዳሃታል እንዴ ስትለው አንቺ ምን ትያለሽ ምናምን ይላታል ማለት ነው። እኔ እድል የለኝም፣ እናቴን በመጨረሻ ጊዜ አገኘኋት ስል አባቴን አጣሁት፣ ከዛም ደግሞ የማፈቅረው ሰው ደግሞ ለሌላ ሊሆን ነው እያለ ነበረ። ከዛም በጣም በሚያሳዝንና በሚገርም ሁኔታ እንግዲህ ናሆም በጣም በድሉ እያዘንና እያማረረም ነበረ። ከዛም እንግዲህ ኑሐሚን ወይኔ እንደፈራሁት አፈቀራት እንዴ? ቆይ የዚህ ቤት ችግር መቼ ነው የሚያበቃው? መቼ ነው ግን እንደዚህ የዚህ ቤት ነገርና የዚህ ቤት መከራ መቼ ነው የሚያበቃው? በቃ ሁልጊዜ እንደዚህ ነው እንዴ? ቆይ መቼ ነው የኛ ቤት መከራ የሚያበቃው? እያለችም እያዘነች ነበረ። ከዛም በመጨረሻ ላይ እንግዲህ ወይዘሮ ገነትም ላቶ ተሰማ ኤደንን እንኳን ተዋት፣ ኑሐሚንን ግን ለዓይኔ ማረፊያ ስለሰጠኝ በጣም ደስ ብሎኛል። እኔ ቤቱንም ቢሆን አስይዤ እድራታለሁ ብለው ነበረ። ከዛ ቤቱንም አታረጊው አያቴ ምህል እንጀራ ችልሻለሁ የጠላ ምችልሻለሁ ብላኛለች። እሷ ልትሰጠኝ ነው። ቤቱም አይሸጥም። ምን እያልሽ ነው እማዬ? ተይ እንጂ እማዬ፣ ይህን ፈገግታ አይቼሽ አላውቅም ብላ እንግዲህ እኔ እስኪ እንጨርስ እና እንጨፍር ምናምን ብላ እንግዲህ እሰይ ደስ ይበለን፣ እሰይ ደስ ይበለን ገነት ልጇ ልድር እያለች እንግዲህ እየጨፈረችም ነበረ። አረ እልልበል ተሰማ እልልበልም እያለችው ነበረ። እሱም እንግዲህ እንዴት ደስ ይላል፣ በመጨረሻ ይህን ፍቅርና ደስታ ስላየሁ በጣም ደስ ብሎኛል እያለች ነበረ። ከዛም አቶ ላይኩን እንግዲህ ሂዶ ከቤት አቶ ዳግምን ያገኘዋል። ለምንድነው ዛሬ ስራ ያልገባኸው ሲለው እኔ ናሆም ስላልነበረ ነው ይለዋል። ምን ነው ናሆም ኑሐሚንን አፍቅረሃታል የሚባል ወሬ ሰምቼ ነበር፣ የእውነት ነው እንዴ ሲለው እና ባፈቅራትስ እንዴት ይሆናል የወንድምህን ሚስት ሲለው እና ቢሆንስ እንግዲህ ምን ይደረግ ብለህ ነው? እኔ የምወደውን ሰው ሁሉም አጥቻለሁ፣ አባቴንም አጥቻለሁ ይለዋል። አባትህን እርሳው እኮ ነው የምልህ። ምን አባትህን እርሳው? እንዴት ነው አባቴን የምረሳው ይለዋል። ከዛም አባትህን የገደልኩት እኔ ነኝ ብሎታል ማለት ምን አንተ ውሻ፣ አንተ ነህ እንዲህ አባቴን የገደልከው፣ እንዴት አባቴን ትገላለህ ብሎ እንግዲህ አንቆት ነበረ ማለት ነው። ከዛም ካነቀው በኋላ እንግዲህ አቶ ላይኩን እየተጠራሞተ እንግዲህ አቶ ላይኩን በጣም በሚገርምና በሚደንቅ ሁኔታ አቶ ዳግምን በጥይት መትቶታል። ከዛም ግን ሴባንን በህልሙ እንደሆነ አወቀና በጣም ተደናግጦ ወደ ክላሱ ይገባል። ከዛም ከክላሱ ከገባ በኋላ ኡፍ ብሎ በጣም በጭንቀት ተወጥሮ በነበረበት ሰዓት ወይዘሮ ዝናሽ ትመጣለች። ከዛም ሙንነ ነው አቶ ላይኩን ሙንነ ነው ስትለው የነገርኩት መስሎ ለካስ በህልሜ ነው ይላታል። ቆይ ግን ለምንድን ነው በዚህ ደረጃ እየተጨናነቅ ቤቱን የምትረብሸው? እስኪ ለጊዜው ወጣ ብለህ ትንሽ ተዝናና ትለዋለች። እስኪ እንደዛ ባረገው ከሄሊና ይሸሻለሁ ብለሽ ነው? ሄሊና እንደዚህ ይርቅልኛል ብለሽ ነው ይላታል። እኔ እኮ ግራ ገባኝ፣ በምን መንገድ ባስረዳህ ነው ደስ የሚልህ? እኔ እኮ ግራ ገባኝ። ቤታችን ነው በሰርግ ልናንበሸበሽ እያልን አንተ ግን በመጨናነቅና በመውጣጠር ይዘኸዋል። ለምንድን ነው ይህን ነገር የማትረሳው እያለችው እንዴት ልርሳው? የነቃብኝ ሳይሆን አይቀርም። ልጁ ግን ሳይጠረጥረኝ አልቀረም። በጣም ነው እያስፈራራኝ ያለ። ለምን ስራ ተውክ ስለውም እየሰማኝ አይደለም። በጣም ብዙ ነገሮችን በቃ እንደ ድሮ እየሆነልኝ አይደለም። ሰላሜን እየነሳው ነው። እሱም ባየሁት ቁጥር በጣም ውስጥ እየተረበሸ ነው። ግማሹንም አክሲዮን ለእሱ መስጠት ፈልጋለሁ። አንቺስ የራስሽን ድርሻ መልቀቅ ትፈልጊያለሽ ሲላት አሁን ይለቃለሁ፣ እነሱ ብቻ ሰላም ይሆኑልኝ እንጂ እየተባባሉ እንግዲህ ለልጆቻቸው ብዙ እያሰቡ ይገኛሉ ማለት ነው። በጣም በሚገርምና በሚደንቅ ሁኔታ ግን አቶ ላይኩን ከሄሊና ጸጸት ሊወጣ አልቻለም። ፕሌስ ስላለሁ እኔ እንዲያው አቶ ሰንበቱ እንደሚመጣና አቶ ላይኩን ከአይምሮ ነፃ እንዲያወጣው ምኞቴ ነው። በሌላ በኩል እንግዲህ ናሆምና ኑሐሚንን ልፍ ያለ ጦር ውስጥ ያለ ፍቅር ገብተዋል። ፍቅራችሁን ያዝናላችሁ ብለናል። በጣም አቶ ማን ነበር የሚባለው? ኤርሚያስም እንግዲህ ይኸውልሽ እኔ እወድሻለሁ፣ ቪዲዮን አላጠፋውም፣ መቼም ቢሆን አላጠፋውም፣ ከፈለግሽ ላጥፋልሽ ነው እንጂ አላት። ከፈለግሽ ላጥፋልሽ፣ እኔ ግን አንቺን እወድሻለሁ። ለምንድነው ቤተሰቦች በዚህ ደረጃ የሚጠሉኝ?
አንቺም ለምንድን ነው የምትጠይኝ ይላታል። እኔ በጣም ነው የምጠላ፣ ክፉ ሰው ነህ፣ ጨካኝ ነህ እያለችውም ነበረ። ነገሩን የነገረችኝ አምራን ናት ቢላትም ምን አገባኝ እኔ ለምን አንድ ጊዜ ጊዜ ቪዲዮን አትለቀውም? እየመጣ ሰላም ይባት ከሆነ ብጠኝ ምን አለ? ለምን ከቤተሰብ የራስ አትወርድም? እንዳትነካኝ እያለችውም እየተጸየፈችውም ነበረ። የኔ ለምን እንዳልገባኝ የኑሐሚንንም ህይወት እንደዛ አመሰቃቅለህ የአምራንንም ህይወት እንደዛ አመሰቃቅለህ ከኔ ስትመጣ መጠርጠር ነበረብኝ። ለምን እንደዚህ እንዳደረግ ራሱ እኔ ራሱ እንዴት እንዳመንኩህ እየተበሳጨሁ ነው። የምናባህ ልጅ ነው ምናምን እያለችውም ነበረ። ከዛም እንግዲህ ለምንድን ነው እንደዚህ መተው? ለቤተሰቦች በዚህ ደረጃ ምን ባረጋቸው ነው የጠሉኝ እያላትም ነበረ። ከዛም እንግዲህ ኑሐሚን እንግዲህ ሌላ የጦፈ ታሪክ ውስጥ ገብተዋል። ከዛም እንግዲህ ኑሐሚን ሲነግራት መታ እማዬ ምንድነው የሆነው? ምንድነው የተደረገው? የዳግምን አባት ማን የገደለው? ትለሻንች ባለጌ ደግሞ እንደዚህ አይነት ሀሳብ ይዘሽ ትመጫለሽ? እንዴት እንደዚህ አይነት ሀሳብ ይዘሽ ትመጫለሽ? ለምንድነው እንደዚህ የምትይኝ? ቆይ ማን ሊገለኛ? ምን እናውቃለን? እማዬ አትዋሽኝ፣ ንገሪ ነው የምልሽ። ማን ነው የዳግምን አባት የገደለው? አባዬ ነው አይደል ብላታለች። እንደዛም ስትላት እንግዲህ በጣም ደንግጣለች። አሃ ስለዚህ ኤርሚያስ እውነቱን ነው ማለት ነው። አሃ ኤርሚያስ ነው የነገረሽ? ስለዚህ ኤርሚያስ ከሆነ የነገረሽ ለዳግምም ደውሎለታል። ለዳግምም ደውሎ እንግዲህ አባትህ ያለበትን ሁኔታ ልነግርህ እፈልጋለሁ ብሎታል። ይህን ደግሞ የነገረችው ወይዘሮ ያቺ እባብ የሆነች አምራን ናት ብላታለች ማለት ነው። ከዛ በመጨረሻ ላይ እንግዲህ ኑሐሚንማ ከሰማች በጣም እኮ ነው የሚገርመኝ እንደው ወይኔ ያለች እንግዲህ ወይዘሮ ዝናሽን በጣም በጭንቀት ውስጥ ገብታለች። የሰርጉ ቀን ደግሞ ኑሐሚንን በሽጉጥ ትመታና ወይዘሮ አምራን በሽጉጥ ትመታና ልትመታት ትገለገላለች። የነበረውን ሳቅና ደስታ ወዳልነበረ ለመቀየር ትሞክራለች። ምክንያቱም በጣም ተናዳለች። እርግጠኛ ነው የምነግራችሁ የኑሐሚን ሰርግ ጊዜ አምራን መታ በሽጉጥ ለመምታት ትያዛለች፣ ትመታታለች። ኑሐሚንም ሆስፒታል ትገባለች ማለት ነው። ምክንያቱም አሁን አምራን ምንም ነገር አድርጊ ብትባል ታደርጋለች። አምራን መታ የሰርጓ ጊዜ ኑሐሚንን ወይ ደግሞ ናሆምን ትመታቸው፣ ከሁለት አንዳቸው ትመታቸዋለች የሰርጉ ጊዜ ማለት ነው። ምክንያቱም አሁን ላይ ኑሐሚን በጣም ያልሆነ ነገር ውስጥ ገብታለች። በጣም ተናዳለች አምራን ማለት ነው። ስለዚህ አሁን ሰርጉ እየተደገሰ እንደሆነ ምን እየተባለ እንደሆነ አምራን ለኤርሚያስ ስለምትነግረው ኤርሚያስም ለአምራን ይነግራታል። አምራንም እንግዲህ የእነሱን ሰርግ ለመበጥበጥና የእነሱን ሰርግ እንዳልነበረ ለማድረግ የምትሄድበት ጥግ ድረስ ስለሆነ ለማድረግ ዝግጁ ናት ማለት ነው። ሳታስበው መታ ነው እንግዲህ በሽጉጥ እኔ ቁሜማ አንተ እሷን አታገባም ብላ እንግዲህ በሽጉጥ ልትመታ ሆስፒታል እስከመሄድ ድረስ የደረሱት ማለት ነው። በጣም በሚገርምና በሚደንቅ ሁኔታ ይሄ ድራማ በጣም ብዙ ልንማርበት ይገባል። ከገንዘብ እስከ ጥላቻ፣ ከጥላቻ እስከ አስመሳይነት የሚያስተምር የኑሐሚን ድራማ ነው። እውነት ለመናገር ፍቅርንም ያስተምራል። ክፉ ሰውም ወደ ራሱ እንደሚመለስ ያስተምራል። ሰው ገሉ ከሄሊና መሸሸግ እንደማይቻል ከሄሊና መሸሸት እንደማይቻልም ያስተምራል። ፍቅርም እንዳለ ጠብም እንዳለ በጣም ብዙ ነገሮችን ከዚህ ተምሬያለሁ። ምክንያቱም ወይዘሮ ገነትን በጣም ተቀይራለች፣ ዝናሽም ተቀይራለች። በእርግጥ ዝናሽ ከዛ በፊትም ክፉ ሆነ አይደለም ከደረሰባትና ከመከራዋ አንጻር ነው እንደዛ ስትሆን የነበረችው ማለት ነው እንጂ ክፉ ሆነ አይደለም ዝናሽ። ወይዘሮ ገነት ግን ለገንዘብ ብላ ነበረ ባሏም እንደዛ ታሞ ጥላው የሄደችው። ብዙ ነገር ስታደርግ የነበረችው ለገንዘብ ብላ ነው። ወይዘሮ ዝናሽ ግን ለገንዘብ ብላ ሳይሆን የደረሰባት መከራ ነበር እንደዚህ ያደረጋት ማለት ነው። ለማንኛውም ግን ወገኖቼ ከዚህ ድራማ በጣም ልናስተውል ይገባል፣ ወደ እምነታችን እንድንቀርብ ያደርጋልና እስኪ ፕሊስ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ፣ ላይክ አድርጉልኝ። አመሰግናለሁ፣ ወዳችኋለሁ።